ፎቶ የተነሳናቸው ከዛ በፊት ዲላ ዩኒቨርሲቲ ከመሄድ በፊት የተነሳናቸው ብዙ ፎቶዎች አሉ። እቺ ልጅ እንግዲህ ከየት እንደመጣች አላቅም። የአብርሽ የድሮ ፍቅረኛው ነኝ፣ አስሊዋ፣ ኦሪጂናልዋ፣ ትክክለኛዋ ከኔ ጋር የልጅነት ፍቅሬ ነው የተነጠቅኩት፣ ፍትህ ለኔ እያለች ነው። ስሟ ነጻነት ይባላል። ዛሬ ዩቲዩብ ላይ ቪዲዮ ሰርታ ለቃለች። ብዙ ሰው አይቶታል። እስከ 5000 ሰው በአንድ ሰዓት ማለት ነው። ሰው እኮ ወሬ ሲወድ ከኔም ጭምር ማለት ነው። እና የአብርሽና የሩታ ነገር እንግዲህ አይሆንልንም ሁላችንም ማለት ነው እውነት ለመናገር እና የአብርሽ የድሮ ፍቅረኛው ነኝ፣ እኔን ክዶ ነው ሩታ ጋር የሄደው። እኔ ይኸው በሱ ፍቅር ምክንያት ታምሜ ከዩኒቨርሲቲ ትምህርቴን ለቅቄ ከእናቴ ጋር ቤት ነው ያለሁት። ቤትም ደግሞ እንዳልወጣ ከቤት እንዳልወጣ ታግቻለሁ። ከቤት እንዳልወጣ እያስፈራሩኝ ነው የአብርሽ ዘመዶች፣ የአብርሽ ጓደኞች እና ፍትህ ለኔ እያለች ነው። እንግዲህ እቺ የመሰለሽ ሸበላ ልጅ ማለት ነው አብርሽ እቺ ልጅ ክዶ ነው ወደ ሩታ የሄደው። እኔ የምለው እኔ እዚህ ጋር ጥያቄ አለኝ። አብርሽና ፍቅር የልጅነት ፍቅረኛሞች ነን፣ የ5 ዓመት ፍቅረኛሞች ነን እያሉ አልነበር እንዴ? ያን ሁሉ ነገር ሳክስ ነበር ማለት ነው። እንደዛ የፍቅር ነገር ፍቅር ሲያጫውታቸው ያን የውሸት ነበር ማለት ነው። ፍቅራቸው ግንኙነታቸው የውሸት ነበር ማለት ነው። ወይ በላቸው፣ አሁን ነው በላቸው ማለት ወይ በላቸው። ይሄ ጉሩንጦ ልጅ እኮ ተጫወተባቸው፣ አፋጃቸው ሴቶቹን ማለት ነው። እቺ ልጅ ዛሬ ጥቁር ለብሳ ስትመጣ ፍቅር ነው ፍዚ ያለችኝ። የፍቅር ስትመጣ በሁለተኛ ቪዲዮ ላይ ነጠላ ለብሳ ምናምን እያለቀሰች መታ ነበረና የፍቅር ታሪክ ነው እቺ ልጅ ላይ የተደገመውና የእውነት አሳዝናኛለችም። በዛ ላይ ደግሞ ሴቶቹ ያሳዝናሉ እውነት ለመናገር። የዚህ ሁሉ እንትን እኮ አብርሽ ነው በእነሱ ላይ አሁን ጥፋቷ የሩታም አይደለም የፍቅርም አይደለም የዚች ልጅም አይደለም። እነዚህ ልጆች ፍቅር ይዟቸው ነው ከሱ ጋር ሪሌሽን ስለነበራቸው ነው እንግዲህ እየተጎዱ ያሉት ማለት ነው። ስለዚህ እሱ ነው እየጎዳቸው ያሉት እና መስደብ ምችል ያርስደቧት። ወላሂ ታሳዝናለች። መስደብ የለባችሁም። ያን የምትናገረው ነገር እውነት ከሆነ እንደ ፍቅር አቀባበል አታርጉላት። የእውነቴ ነው። እንደ ፍቅር እኮ በጣም ነበር ያስለቀሳቻት ማለት ነው። እና ሴት ናችሁ። እነሱ የሚሰሩት ነገር ከእውነት የራቀ ነገር ነው። አሁን እንግዲህ እቺ ልጅ እንደምትለው አብርሽና እኔ ፍቅረኛሞች ነበርን። ከሩታ ጋር ራሱ ሲሰራ ፈቅጄለት አምኜው ስራ ነው ብሎ አሳምኖኝ እኔም አምኜው ነበር የፈቀድኩለት። እሱም ደግሞ ከፍሎ ነበረ ሲያሰራት የነበረው። ከዛ በኋላ እኔ ዲላ ዩኒቨርሲቲ ሄድኩኝ። ዲላ ዩኒቨርሲቲ ሄጄ እንኳን እናወራ ነበረ ቪዲዮ ኮል፣ ሁሉም ነገር ማስረጃ አለኝ ብላለች። ቪዲዮ ኮል፣ ቮይስ ምናምን ሁሉ ነገር አለኝ ብላለች። ከዛ እየቆየ የመጣ እሱ መሸሽ ጀመራለች፣ ችላ ማለት ጀመራለች። እኔ ነኝ ምደውለው አይደውልም አለች። ከዛ በኋላ ከነጭራሹ በቃ ምንም እንደማያቀኝ ሰው ሆነ አለች። እንደገና ከዩኒቨርሲቲ ታማ ከዩኒቨርሲቲ ስትመጣ ራሱ አዲስ አበባ ላይ አግኝቼው ነበር አለች። በቃ ምንም እንደማያቅ ሌላ ሰው ነው የሆነብኝ አለች። እና እነዚህ ልጆች በጣም እየተጎዱ ነው። አብርሽ በጣም ነው የጎዳቸው ማለት ነው። ስለዚህ መሰደብም ያለበት መረገጥም መዘቅዘቅም ያለበት አብርሽ ነው በሴት ልጅ ህይወት እየተጫወተ ያለው ማለት ነው። እች ልጅ አምናው እንግዲህ ፍቅሬ ነው ብላ ወደፊት የትዳር አጋሪ ነው ብላ አስባው ብዙ ላይ አሳልፈዋል። ግን እች ልጅ ትቶ ነው ሩታ ጋር ሄደው አስባችሁታል? ክዷት ነው ሩታን ወደ ሩታ ጋር ሄደው ማለት ነው። እሱም ለጥቅም ወዷት እንዳይመስላችሁ እኮ ሩታን ወዶት አይደለም። ኦዲየንስ ስለተቀበላት ተመልካች ስለወደዳት ነው እንጂ እውነት ሩታ ወዷት አፍቅሯት መሰላችሁ እንዴ? ነው አይደለም። ለጥቅሙ፣ ለቢዝነሱ፣ ለስራው፣ ለቪው፣ ለላይኩ ብሎ ነው እንጂ ሩታ ልክ እንደ ፍቅር አይነት እንትን ተመልካቿን ፍቅር አሁን ነው ተመልካች የወደዳት የተቀበላት። በፊት ከአብርሽ ጋር ሲሰሩ ያናክል እንደ ሩታ አልነበረችም። እንደዛ አይነት ብትሆን ኑሮ አስቀንጥሮ ይጥላት ነበረ። ልክ እንደ ፍቅርም አሰርቶ እንደ ጣላት ሁላ ሩታንም አሰርቶ ይጥላት ነበረ። ግን ሩታ እርጥቧ እንትን እግሯ እርጥብ ነው። ያኔ የሰው መውደድ አላት። ቶሎ ነው ወደ ሚዲያ ስትመጣ ቶሎ ነው ህዝቡ የተቀበላት የወደዳት። እኔ እንጃ እኔ እንደሷ አይነት እንደውም ኦዲየንስ በቃ ያለ ምንም ትችት ያለ ምንም ዘለፋ የወደደው ዩቲዩበር ያለ አይመስለኝም። እዚህ ሚዲያ ላይ ብዙ አመት እኔ አያለውና በጣም ነው የወደዳት። ስለወደዳት እሱ ደግሞ ጥቅመኛ ስለሆነ
ለእሷን በእንትን በገንዘብ የሚያሰራት የነበረው ወደ ራሱ አምጥቶ በቃ እውነተኛ ፍቅር እንደሆነ እንትን ብሎ ወደ ራሱ አስጠግቶ አሁን እንግዲህ እየኖሩ ነው ትዳር መስርተው ምናምን ደስ ይላል። ዋናው ነገር እንኳንም እንደ ፍቅር አውጥቶ እንኳንም አልጣላትም። ትልቁ ነገር ይሄ ነው። ሴት ልጅ ናት። ብዙ ነገር ከሱ ጋር ብዙ ነገር አሳልፋለች። ብዙ ነገር ክብሯንም ብዙ ከቤተሰብ ወጥታለች። ያን ሁሉ ነገር አሳልፋ እሱ ደግሞ ተጠቅሞባት አውጥቶ ቢጠላት ኖሮ ተከስር ነበረ። ግን ያልሆነም ደስ ይላል። አብረው ናቸው አሁን ልጅም መጥተዋል። ደስ ይላል። እቺ ልጅ አሁን ግን በጣም በማከል የተጎዳችው ሁለቱ ፍቅርና እቺ ልጅ ናቸው የተጎዱት ማለት ነው። አስባችሁታል? ስለዚህ የዚህ ሁሉ ተጠያቂ ማን ነው? አብርሽ ነው። የመጀመሪያው ሪሌሽንሺፑ ሳያስተካክል ወደ ሁለተኛ ወደ ሶስተኛ መግባት አልነበረበትም። አሁን እቺ ልጅ ገና ትንሽ ናት፣ ወጣት ናት፣ ተማሪ ናት። ትምህርቷን አቋርጣው እንደገና ሆነ እናቷ ጋር መታ እሷን እያስፈራሩ ምናምን ሚዲያ ላይ አትውጪ እያሉ ሴት ልጅ መናቅን ሴት ልጅ መስበርም ነው ይሄ ልጅ የሚፈልገው ማለት ነው። እና በጣም ነው የሚያስጠላው። በጣም ፌር አይደለም። የእውነት እኔ እየፈረኩኝ አይደለም፣ ግን በቃ አሁን የፍቅር ታሪክ ነው እዚች ልጅ ላይ የተደገመው ማለት ነው። ፍቅርም እንደዛ ነው። ከፍቅር ጋር ስራ ነው። እሺ ስራ ከሆነ በኋላ አጨራረሷ አይታችኋል እንዴት እንደጨረሰው ማለት ነው። ከዛ በኋላ እሷ ከሄደች በኋላ በእሷ ላይ ድራማ ነው የሰራው አብርሽ። የሞተው አባቷ በህይወት እንዳለ እንደገና ድሬዳዋ እንደሄደት ምናምን ዩቲዩብ ላይ ራሱ መምጣቷ ፍቃደኛ አልነበረም። ዩቲዩብ እንድሰራ ብዙ ነገር ያስፈራሯት ነበረ። ብዙ ጫና ደርሶባታል በአብርሽ ማለት ነው። ያን ሁሉ ተቋቁማ ነው እዚህ ደረጃ ያደረሰችው ፍቅር። አሁን እቺ ልጅ የፍቅርን ታሪክ በዚች ልጅ ተደገመ። የፍቅርን ህይወት ነው እያሳለፈች ያለችው እና በጣም ነው የሚያስጠላው። የእውነት እንደዚህ መሆን የለባቸውም ሴቶች። በቃ አሁን እኔ እዚች ልጅ የምላት ነገር በቃ ተይው፣ የረከሰ ቢሄድ የከበረ ይመጣል። ይሄ ላንቺ ጥሩ ስላልሆነ ነው የሄደው። ልትጎጂ ትችያለሽ ምናምን ብዙ ላይፍ አሳልፋችኋል፣ ግን ምንም ማለት አይደለም። በቃ እሱ አልፈልግም ብሎ አይደለ የሄደው። ከሱ የተሻለ ጥፍ ደግሞ ሊሰጥሽ ይችላል። የሚታወቅ በጣም ገና ልጅ ነሽ።